ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 24 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል በተለያዩ አካባቢዎች ያሉ የ24 ሰዓት አጫጭር መረጃዎችን፣ የግንባር ዝርዝር መረጃዎችን ወደ እናንተ አደርሳለሁ። እንዲሁም ደግሞ በምዕራብ ኢትዮጵያ አዲስ ግንባር ውጥረቱ ጨምሯል። ዛሬም የሱዳን አውሮፕላኖች የኢትዮጵያን ክልል በመጣስ ገብተው ቅኝት እያደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። በቅርብ ርቀት የአባይን ግድብ ጭምር ይጠብቃሉ ተብሎ የተቀመጡት ራዳሮችና የአየር መቃወሚያዎች እስካሁን የወሰዱት እርምጃ የለም። ይሄ እንግዲህ ሉዓላዊነት ሲጣስ ለሶስተኛ ቀን ነው። ወደ ኢትዮጵያ ሉዓላዊ መሬት ዘልቀው አውሮፕላኖቹ ጥቃት ፈጽመዋል። ከዚህ በፊት አሁን ደግሞ አሰሳና ቅኝት እያደረጉ ነው። የሱዳኑ ፈጥኖ ደራሽ ኃይል ጦር ሰራዊት አባላት በአሶሳ ይገኛሉ ተብሏል። ይህንንም በተመለከተ ዝርዝር መረጃ ይዣለሁ። የሰራዊቱ የአርኤስኤፍ የሰራዊት አባላት ኢትዮጵያንን እየደበደቡ ነው ተብሏል። ከዚህ ጋር በተያያዘም ያላቸው ስጋት ምንድን ነው የሚለውን የመረጃ ምንጮቹ አድርሰውኛል። እሱን በዝርዝር አደርሳችኋለሁ። ይሄ እንግዲህ አዲስ ግንባር ሆኗል። ባለፈው እንግዲህ ይሄ መረጃ ከተጋለጠበት ከመጀመሪያው ጥቅምት ጀምሮ በተለይ አርኤስኤፍ በኢትዮጵያ ውስጥ በቤንሻንጉል በዚህ ቀጠና ኮሩካ አቅራቢያ አዲስ ወታደራዊ ካምፕ ማቋቋሙን ተከትሎ ጦርነቱ ወደ ኢትዮጵያ ሊዛመት ይችላል የሚሉ ግምቶችም ስጋቶችም ነበሩ። በወቅቱ እንደምታስታውሱት አድማጭ ተመልካቾች አሁን እንግዲህ ከስጋት አልፎ ጦርነቱ ወደ ኢትዮጵያ ገብቶ 22 ንጹሃን ኢትዮጵያንን የአልቡርሃን ጦር በአየር ኃይል ድብደባ ጨፍጭፏል። ይሄ እንግዲህ እስካሁን ድረስ በመንግስት በኩል ምንም የተባለ ነገር የለም። ዛሬም የአየር ቅኝትና የአየር በረራ እየተደረገ ነው በኢትዮጵያ ሉዓላዊ ግዛት። በጣም የሚገርመው ይላሉ አድማጭ ተመልካቾች ከአካባቢው የሚገኙ የአባይ ግድብን ጭምር ይጠብቃሉ ተብለው የተቀመጡና የተጠመዱ ራዳሮችና የአየር መቃወሚያዎች ምንም አይነት እርምጃ አለመውሰዳቸው ነው። ይሄ በዚህ ብቻ አይደለም። ዝርዝር መረጃ አደርሳችኋለሁ። እንግዲህ ስጋታቸውን ጨምሮ ፋኖ በኦሮሚያ ክልል እንደዚሁ በሚሊሻና በአድማ ብተና ካምፖች ላይ በፈጸመው ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት መድረሱ ታውቋል። በናዝሬት በምንጃር ቀጠና በናዝሬት አዳማ ወረዳ በተለያዩ ካምፖች ላይ ፋኖ በፈጸመው ጥቃት አንድ ካምፕ ላይ የነበረ የኦሮሚያ ሚሊሻ አልቋል። እንደ ፋኖ መረጃዎች ይህንን ጨምሮ ዝርዝር የተለያዩ መረጃዎችን ወደ እናንተ አደርሳለሁ። እንዲሁም ደግሞ ሰሞኑን የመነጋገሪያ ጉዳይ ከሆኑት የኢትዮጵያ ፖለቲካዊ፣ ወታደራዊና እንዲሁም ደግሞ ሽኩቻ እንቅስቃሴዎች አንጻር የመቀሌው ጉዳይ ትኩረትን ስቧል። ከአሜሪካ ኤምባሲ በመቀጠል አውሮፓ ህብረት፣ ከአውሮፓ ህብረት በመቀጠል ደግሞ የእንግሊዝ ኤምባሲ ስጋቱን ገልጿል። የእንግሊዝ ኤምባሲ ባወጣው መግለጫ ጉዳዩ ከትግራይ ክልል አልፎ ለኢትዮጵያ ከኢትዮጵያ አልፎ ለቀጠናው ከባድ ቀውስ የሚፈጥር ነው የህወሓት እንቅስቃሴ በሚል ጉዳዩን በጥንቃቄ የተከታተለው እንደሆነ ገልጿል። እነዚህን ጨምሮ በትግራይ ያሉ አጠቃላይ አሁናዊ ወታደራዊ እንቅስቃሴዎችና ስምሪቶችንም እንደዚሁ በዚህ ሰዓት ወደ እናንተ አደርሳለሁ። በተለያዩ አካባቢዎች የአየር ስምሪት ቀጠናዎች በተለይ በጎንደርና በሸዋ ቀጠና ዛሬ ረፋድ የወጡ መረጃዎች አሉ። እነሱንም አደርሳችኋለሁ። እናንተ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱኝ ትችላላችሁ። እዚህ ላይ እንግዲህ የሚታገኟቸውን መረጃዎች ተጨማሪ መረጃዎች የምትፈልጉ ከሆነ ደግሞ ወደ የአካባቢዎቹ እናንተም ተጨማሪ ማጣራት ብታደርጉ የመረጃዎቹን ትክክለኝነት ታረጋግጣላችሁ። ብዙዎቻችሁ በዚህ መንገድ ወደ የአካባቢዎቹ መረጃዎችን አረጋግጠን ትክክል ናቸው የሚል አስተያየት ሰጥታችኋል። አመሰግናለሁ። እንግዲህ ወደ ተለያዩ አስተያየቶች አሉ፣ እነሱም በሌላ ጊዜ መለስባቸዋለሁ። በዋናነት ግን ከነዳጅና ከትራንስፖርት ጋር በተያያዘ በርከት ያሉ ቅሬታዎች መጥተዋል። የፋኖን ትግልን በተመለከተም አሁንም በውስጥ ያልተፈቱ ጉዳዮችን በተመለከተ የእርስ በርስ ሽኩቻዎች እንደዚሁ ብዙዎቻችሁ በውስጥ መስመር ጥያቄዎችን ልካችሁልኛል። በተለይ ጎንደር አካባቢ ያለውን ሁኔታ በተመለከተ ዝርዝር ማብራሪያ እንፈልጋለን ብላችኋል። እነዚህን ጨምሮ የተለያዩ ጥያቄዎችን ጠይቃችኋል። እንዲሁም ደግሞ ዲሲፕሊንና በየአካባቢው ማታ ማታ የሚፈጸሙ ለምሳሌ ደንቢ አካባቢ ፋኖንን በሚል ማታ ማታ እየሄዱ አርሶ አደር ትጥቅ እናስፈታለን የሚሉ የሚደበድቡ፣ በተመሳሳይ እንደዚሁ ምስራቅ ጎጃም አድርሳችሁኛል። ከደቡብ ሰሜን ወሎ ሀብሩ ወረዳም በተመሳሳይ ይህን አድርሳችሁኛል። እነዚህ እንግዲህ የሚመለከታቸው ይህን ጉዳይ እንዲከታተሉና እንዲያጣሩ በጥያቄ ይቀርባል። አመሰግናለሁ ስለ ጥቆማዎቻችሁ። ወደ መረጃዎች ነው በቀጥታ የሚሄደው። ወደ መረጃዎች ሲሄድ ወደ ዋግ ኽምራ ዞን የሚወስደን መጀመሪያ መረጃን የማስቀድመው በዋግ ኽምራ ዞን በሰቆጣ ከተማ በህወሓት ተደጋጋሚ ወረራ ምክንያት ተፈናቅለው የሚገኙ ተፈናቃዮች ዛሬ ሰልፍ አድርገዋል። ሰልፉን በተመለከተ እንግዲህ ብልጽግናም ለራሱ ሊጠቀምበት የተለያዩ መፈክሮችን ይዞ አስወጥቷል። በዋናነት ግን ሰላማዊ ሰልፍ ያደረጉት ሰዎች ሁለት ጉዳዮችን፣ አንደኛ ተፈናቅለናል፣ ተገቢው ድጋፍ ሊደረግልን ይገባል፣ ሁለተኛ ህወሓት በወረራ የያዘውን አካባቢ ለቆ ይወጣል የሚል ይዞት ያላቸውን የተለያዩ መፈክሮችን አሰምተዋል።
በዋግምራ ዞን እንግዲህ ከተማ ተፈናቃዮች የተቃውሞ ሰልፍ አድርገዋል። ከኮረም፣ ከዛታ፣ ከወፍላ፣ ከአበርገሌ ከአራት ወረዳዎች ተፈናቅለው ሰቆጣ ከተማ የሚገኙ በመጠለያ ጣቢያ ላይ የሚገኙ ተፈናቃዮች ናቸው። ዛሬ ወደ አደባባይ በመውጣት መሳደድ እና ማሳደድ ይቁም፣ ይበቃናል፣ ይሄ የአውሬ ተግባር ነው፣ የውክልና ጦርነት ይቁምልን፣ በአስቸኳይ ወረራውን የወራሪው ህወሓት ለቆ ይውጣልን፣ የፌዴሬሽን ምክር ቤት ውሳኔዎችን ይተግበሩልን የሚሉና እነዚህ የፌዴሬሽን ምክር ቤት ውሳኔዎች አንድነታችን ማሳያ ናቸው የሚሉ የተለያዩ መፈክሮችን አሰምተዋል። በህወሓት ታጣቂዎች እና በተላላኪዎቹ በአበርገሌ የተፈጸመውን ዝርፊያ እንዲሁም ደግሞ ሰሞኑን የነበረውን ወረራም አውግዘዋል። ተፈናቃዮቹ በአስቸጋሪ ሁኔታ ውስጥ መሆናቸውንም እንደዚሁ አንስተዋል። በቂ እርዳታና ድጋፍ እያገኙ አለመሆኑን ህወሓት ወረራ ሲፈጽም መከላከያና ፌዴራል ፖሊስ ኮረምና ሌሎቹን አካባቢዎች ለቆ ሲወጣ ተፈናቅለው ወደ ሰቆጣ የመጡ ተፈናቃዮች በአስቸጋሪ ሁኔታ ውስጥ መሆናቸውን ነው የገለጹት። ከአሁን በፊት በነገራችን ላይ ዶቼ ቬለ ዘግቦ ነበር እንደምታስታውሱት። ከዚህ ጋር በተያያዘ እንግዲህ በስጋት ተፈናቅለው የኮረምና የራያ ህዝብ በአጠቃላይ በወቅቱ የተፈናቃዮችን አሃዛዊ መረጃ በተመለከተ ወደ 100 ሺህ የሚጠጉ እንደነበሩ ዶቼ ቬለ መዘገቡ ይታወቃል። የተፈናቃዮቹ በቆቦ ብልጽግና ህወሓትን የሚያወግዝ ሰልፍ እንዲያደርጉ ካደረጋቸው በኋላ መጠለያም ድጋፍም እንዲሁም ደግሞ ሕክምናና ቁሳቁስ እንዳያገኙ በአስቸጋሪ ሁኔታ ውስጥ ነው ያሉት የቆቦ ተፈናቃዮች። ሰቆጣ ያሉትን በተመሳሳይ በአስቸጋሪ ሁኔታ ውስጥ ነው የሚገኙት። ይህን ቅሬታ አቅርበዋል። ሰቆጣ ከተማ ከአራቱ ወረዳዎች ከወፍላ፣ ከኮረም፣ ከዛታና ከአበርገሌ የተፈናቀሉ ተፈናቃዮች ቁጥራቸው እስከ 40 ሺህ ይደርሳል ያሉት የመረጃ ምንጮች ጎማጣ እና ሚካኤል ቤተክርስቲያን ሰፍረው ይገኛሉ ብለዋል። እንደ መረጃ ምንጮቹ ከሁሉም እንግዲህ ይህንን በተመለከተ በነገራችን ላይ አድማጭ ተመልካቾቻችን ሁሉም ሚዲያዎች ጉዳዩን በቸልታ ነው የሚመለከቱት፣ ትኩረት እየሰጡት አይደለም። ዓለም አቀፍ የረድኤት ድርጅቶችና የሚመለከታቸው አካላት እንኳ ድጋፍ እንዳያደርጉልን በሚል ተደጋጋሚ ቅሬታዎችን ሲያቀርቡ ቆይተዋል። ህወሓት ባለፈው ጥር 18 መከላከያና ፌዴራል ፖሊስ ኮረምና አላማጣ ከተማን ለቆ ሲወጣ ከእስከ 100 ሺህ የሚገመት ህዝብ መፈናቀሉን ዶቼ ቬለ ሰፊ ዘገባ ሽፋን ሰጥቶታል። ከዛ ውጭ ብዙዎቹ ሚዲያዎች ባላየ ነው እያሉት። ያው እንግዲህ ይሄ አንዱ እንግዲህ የፖለቲካ ምልከታ ችግር ነው። አሁን ህወሓት የራሱን ስራዎች ነው እየሰራ ያለው። ህወሓት እንዳይቀየም በሚል የራያ ህዝብም ዋጋ ይክፈል፣ የኮረም ህዝብም ዋጋ ይክፈል፣ ብቻ ህወሓት እንዳይቀየም በሚል ነው ብዙዎቹ ሚዲያዎች ይህንን ባላየ ያለፉት። አሁን በህወሓት ምክንያት 100 ሺህ ህዝብ ተፈናቅሏል የሚለው ህወሓት በሌላ በኩል ተፈናቅለውብኛል፣ ተፈናቃዮችን ለማስመለስ ነው እየሰራው ያለሁት በሚለው ህወሓት አንድም ቀን ተሳስቶ የራሱን አቋሞች እንዲሁም ደግሞ ወልቃይትን፣ ጠለምት እነዚህን አካባቢዎች እቆጣጠራለሁ ሲል አንድም ሰው አይነቅፈውም በይፋ። ብዙ እንግዲህ በተለይ ቅርብ ጊዜ የመጣ ሁኔታ ይህን የሚያስተዛዝብ ነው። ህወሓት ለሚያደርጋቸው እንግዲህ የጥምቀትን በዓል ጨምሮ በእነዚህ ቀጠናዎች አልተከበረም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 212 አብያተ ክርስቲያናት ካህናት ተፈናቅለዋል፣ ተባረዋል። እስካሁን ድረስ ይሄ እንግዲህ በኢትዮጵያ ኦርቶዶክስ አባቶች ጭምር ትኩረት የተሰጠው ጉዳይ አይደለም። ጉዳዩ ደግሞ ያው ይታወቃል። በተለይ አብዛኞቹ ሚዲያዎች የህወሓትን ላለማስቀየም የህወሓትን ከንፈር እየጠበቁ ነው የሚገኙት። ወደ ሌሎች መረጃዎች ሲሄድ ህወሓት ነክ መረጃዎች ስንሄድ በመቀሌ ያለውን አጠቃላይ ወታደራዊ የሽኩቻና የስልጣን መፈንቅለ መንግስት ተከትሎ የፕሪቶሪያ የሰላም ስምምነት መጣስና የተኩስ አቁም ስምምነቱ መጣሱን ተከትሎ የተለያዩ ሀገራትና ዲፕሎማቶች ጉዳዩ እያሳሰባቸው እንደሆነ እየገለጹ ነው። አሜሪካ ኤምባሲ፣ አውሮፓ ህብረት እንዲሁም ደግሞ አፍሪካ ህብረትም ጨምሮ በጉዳዩ ላይ ጉዳዩን እየተከታተሉ ሲሆን በትላንትና አመሻሹን የእንግሊዝ ኤምባሲ በአዲስ አበባ በጉዳዩ ላይ መግለጫ አውጥቷል። የእንግሊዝ ኤምባሲ ባወጣው መግለጫ ዳግም ጦርነት የሚጀመር ከሆነ በቀጠናው ጭምር እጅግ አውዳሚ ይሆናል የሚል ስጋት እንዳለው ገልጿል። ጦርነቱ ለትግራይ ክልል ብቻ ሳይሆን ለኢትዮጵያ ብቻ ሳይሆን ለቀጠናው የሚተርፍ ከባድ አደጋ የሚያመጣ ጦርነት ሊቀሰቀስ ይችላል ብሏል። የእንግሊዝ ኤምባሲ በትግራይ ያለው ሁኔታ ከፍተኛ ስጋት እንዳለው የገለጸው የእንግሊዝ ኤምባሲ ጉዳዩን እየተከታተለ እንደሆነ አሳውቋል። ኤምባሲው በትግራይ ክልል ያለው ችግር በአስቸኳይ ሊረግብ ይገባል ሲል ጠይቋል። እንግዲህ ህወሓት ዛሬ ሚያዝያ 24 በአጠቃላይ ጊዜያዊ አስተዳደሩን ሙሉ በሙሉ በማፍረስ በምክር ቤት ፕሬዝዳንቱን መልሻለሁ በሚል ዛሬ ሙሉ በሙሉ የማፍረሱን ፕሮግራም ያጠናቅቃል ተብሎ ይጠበቃል። ከዚህ ጋር በተያያዘ እንግዲህ የዓለም አቀፍ ተቋማት የፕሪቶሪያ ሰላም ስምምነት ይፈርሳል በሚል ስጋት እየገለጹ ነው የሚገኙት። ይህ በእንዲህ እንዳለ ህወሓት አርሚ 26 ከዛታ ኮረም አካባቢዎች አዲስ እንቅስቃሴ እያደረገ ነው የሚገኘው።
ከማይጫውም ተጨማሪ ኃይል እንደዚሁ ወደ ሰቆጣና ዛታ ኮረም ተጠግቷል። ዛሬ ከፍተኛ የሰራዊት እንቅስቃሴ ነው በዚህ ቀጠና እየተደረገ ያለው። ከዚህ ባሻገር ደግሞ የመቀሌ ዩኒቨርሲቲ መምህራን ህወሓት በጠራው ስብሰባ ላይ ባለመገኘት እንደዚሁ አድማ መጥተዋል ወይም ደግሞ ቦይኮት አድርገዋል። የመቀሌ ዩኒቨርሲቲ ምሁራን ህወሓት ጠርቶት በነበረው ስብሰባ ሙሉ በሙሉ ባለመገኘት ነው ቦይኮት ያደረጉት። ይሄ በህወሓት በኩል ድንጋጤ ፈጥሯል። ይህንን አዳራሽ ላይ ቀድመው የተገኙ ሚዲያዎች እንዲወጡ ተደርገዋል። ስብሰባው ስለተራዘመ ነው በሚል ሚዲያዎቹ ይህንን እንዳያጋልጡና ይህንን እንዳይዘግቡም እንደዚሁ ማስጠንቀቂያ ሰጥቷቸዋል። ሚዲያዎቹ የመቀሌ ዩኒቨርሲቲ ምሁራን የህወሓት ስብሰባ ላይ ሙሉ በሙሉ ቦይኮት አድርገው ወይም ደግሞ ተቃውመው አድማ መጥተው ቀርተዋል የሚለውን ለህዝብ እንዳያሰራጩ ይህን ማሳሰቢያ ሲሰጥ የነበረው ፍስሐ ኃይላ የተባለ የህወሓት ባለስልጣን ነው። አዳራሹ ባዶ ሆኖ ነው የተገኘው። ምሁራኑ ተቃውሟቸው እንግዲህ በዚህ መንገድ አሰምተዋል። ከዚህ በኋላ ሚዲያዎቹ ደግሞ እንዳይዘግቡ ስብሰባው ተራዝሟል የሚል ምክንያት ተሰጥቷቸዋል። እንግዲህ ይህንን በተመለከተ የተለያዩ አስተያየት ሰጪዎች የተለያዩ አስተያየቶችን እየሰጡ ነው የሚገኙት። ህወሓት ከምሁራን እና ከተራማጅ ፖለቲከኞች ከፍተኛ ተቃውሞ ገጥሞታል። የህዝብ ተቀባይነቱ እንደወትሮ አይደለም። የህዝብ ተቀባይነቱን አጥቶ እየተንገታገተ ይገኛል። ይሄ የዩኒቨርሲቲው ተቃውሞ ትልቅ ማሳያ ነው ብለዋል። እንግዲህ መቀሌና አካባቢ ከፍተኛ ተቃውሞ ገጥሞታል ህወሓት። ወደ ሌሎች መረጃዎች ይሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ ጉራጌ ዞን የሚወስድን መረጃ ነው ማስከትለው። በጉራጌ ዞን መስቃን ወረዳ ታጣቂዎች በፈጸሙት ጥቃት የአንድ ቤተሰብ አባላት ተገድለዋል። በመስቃን ወረዳ የአየር ጤና ተብሎ በሚጠራ ቦታ ምሽት 4 ሰዓት ሚያዝያ 22 2018 ዓ.ም ታጣቂዎች በፈጸሙት ጥቃት የአንድ ቤተሰብ አባላት 4 ጨምሮ አጠቃላይ 5 ሰዎች ተገድለዋል። እንግዲህ ይህንን በተመለከተ ይህንን ጥቃት ያደረሱት በማረቆና መስቃን መካከል ባሉ ሽኩቻዎች አማካይነት ከማረቆ አካባቢ የመጡ ሽፍቶች ሳይሆኑ እንዳልቀሩ የመረጃ ምንጮች ገልጸዋል። ከዚህ በፊትም እንደዚሁ በምስራቅ ጉራጌ ቀጠና የኦነግ ሸኔ ታጣቂዎች ተደጋጋሚ ጭፍጨፋዎችና ግድያዎችን ማድረጋቸው ይታወቃል። ወደ አማራ ክልል ወደ ተለያዩ አካባቢዎች ወዳሉ መረጃዎች መለሳለሁ። ጋይንት አካባቢ ያለው ሁኔታ እጅግ በሰብአዊ መብት አያያዝና ረገጣው ተባብሶ ቀጥሏል። በየቀኑ በአማካይ 3 ሰዎች ይጠፋሉ ነው የተባለው። 3 ሰዎች በመከላከያ ተይዘው ይወሰዳሉ፣ ከዛ ደብዛቸው ይጠፋል። ጉዳዩ እጅግ አሳሳቢ ነው። እንቅስቃሴዎች በሙሉ ተገድበዋል። ከምሽቱ 12 ሰዓት በኋላ ያለው እንቅስቃሴ ተገድቧል። ቤተክርስቲያን ከ12 ሰዓት በፊትም ሆነ በኋላ መሄድ ጠዋትም ሆነ ማታ አይቻልም። ቤተክርስቲያን አካባቢዎች እንደዚሁ ወታደራዊ ካምፖች ሆነዋል። በዚህ ምክንያት የአብያተ ክርስቲያናት ስፒከሮች ጭምር በወታደሮች ተበጣጥሰው እንዲወድቁ ተደርጓል። ከዚህ ጋር በተያያዘ እንግዲህ ከፍተኛ በደል ነው እየተፈጸመ ያለው። እስካሁን ድረስ በአጠቃላይ ከ35 በላይ ሰዎች ተይዘው ደብዛቸው ጠፍቷል። እስካሁን የ22ቱ መገደል ሲረጋገጥ ሌሎቹ 13 ደግሞ ያሉበት አልታወቀም። በእርግጥ እንግዲህ በህይወት የመትረፋቸው ጉዳይ ተስፋ የለውም ነው የተባለው። እጅግ አሳሳቢ ሁኔታ ነው ያለው ብለዋል። እንግዲህ ይህንን ቀጠና የሚመራው ኮሎኔል አለሜ ይህንን እያደረገ ነው። እንግዲህ በቀጥታ በተለይ ባለፈው በተደጋጋሚ ፋኖ ባደረገው ዘመቻ ጉዳት ደርሶባቸዋል የተባሉ የሚሊሻ ቤተሰቦች ጭምር በቀል እንዲፈጽሙ መከላከያ እንዲሁም ደግሞ በወጉም አማርኛ ቋንቋ መናገር የማይችሉ ወታደሮች ጭምር በጭካኔ ነው ይህን ድርጊት እየፈጸሙ ያሉት። ቤተክርስቲያን የሚሄዱ እናቶችን ጭምር ከፍተኛ ማንገላታት፣ ማስተጓጎል እያደርጉባቸዋል ተብሏል። እንዲሁም ደግሞ በአብያተ ክርስቲያናት አካባቢ ካምፖች ሆነዋል። እንዲሁም ደግሞ የህዝብ አገልግሎት መስጫ ተቋማት ወደ ወታደራዊ አገልግሎትነት ተለውጠዋል። ወደ ሸዋ ስንሄድ በሸዋ የምሽትና የሌሊት የድሮን ቅኝቶች እየተደረጉ መሆኑን የወጡ መረጃዎች ያሳያሉ። ሚያዝያ 23 አመሻሽ በይፋት በአንኮበር በአጠቃላይ በሸዋ ቀጠና የሚባሉት አካባቢዎች በተለይ በመሃል አምባ፣ ጭምብሬ፣ መንዝ፣ ተውለት፣ ከሰም ጨምሮ ከኮርማሽ እስከ መራቤት ድረስ ሰፊ ቀጠና የሸፈነ የድሮን አሳና ቅኝቶች ተደርገዋል። ማታና በሌሊት በተመሳሳይ ዛሬም እንደዚሁ የድሮን አሰሳና ቅኝቶች እየተደረጉ መሆናቸውን የሚገልጹ መረጃዎች ከደቡብ ጎንደር ወጥተዋል። በደቡብ ጎንደር በጉና በስተምስራቅና በጉና በስተደቡብ በሚገኙ ወረዳዎች ከፍተኛ የሆነ የድሮን አሰሳ እየተደረገ ነው የሚገኘው። ዛሬ ማለዳ የድሮን አሰሳና ቅኝት እየተደረገ እንደሆነ የወጡ መረጃዎች ገልጸዋል። እስቴ ወረዳ፣ ቆማ ፋሲለደስ፣ ሸምበቆች፣ ምክሬ ተብሎ የሚጠሩት አካባቢዎች
በስማዳ ወረዳ ጸዶዬ ተብሎ የሚጠራው አካባቢ ድረስ ከጠዋቱ 12 ሰዓት እስከ ረፋድ 2 ሰዓት ተኩል ድረስ የድሮን አሰሳና ቅኝቶች እየተደረጉ እንደነበር የዓይን እማኞች ገልጸዋል። እንግዲህ ይህንን ተከትሎ በሸዋም ሆነ በጎንደር ያለው የድሮን አሰሳና ቅኝት ተከትሎ ጥንቃቄ ሊያደርጉ ይገባል ነው የተባለው። ወደ ሌሎች መረጃዎች አልፋለሁ። በዚህ ወደ ሸዋ የሚወስድን መረጃ ላስከትል። በሸዋ ቀጠና በኦሮሚያ ሚሊሻና ልዩ ኃይል ካምፕ ላይ ፋኖ በፈጸመው ጥቃት ምናልባት አድማጭ ተመልካቾች እንደዚህ አይነት ጥቃቶች ከአማራ ክልል ጦርነቱን የማስወጣት ወይም ደግሞ እንደዚህ አይነት ግንዛቤ ሊወሰድባቸው የሚገቡ ናቸው። በምንጃር ቀጠና በናዝሬት ከተማ አቅራቢያ አዳማ ወረዳ ተብሎ በሚጠራ ወረዳ በተለይ ልዩ ስሙ መኩየ ተብሎ በሚጠራ ካምፕ ላይ ሰፍሮ በነበረ የኦሮሚያ ሚሊሻ አባላት ላይ ፋኖ ፈጸመው ጥቃት አብዛኞቹ ሙትና ቁስለኛ ሆነዋል። በአካባቢው የነበሩት ሚሊሻ አባላት በአካባቢው የአማራ ተወላጆች ላይ እንግዲህ ማንነትን መሰረት ያደረገ ተከታታይ በደሎችን ሲፈጽሙ ነበረ። የአማራ ተወላጆች ላይ እስራት፣ ድብደባ፣ አስገድዶ መድፈር፣ ህፃናትን ጭምር ነፍጠኛ በማለት በለጋ ዕድሜያቸው እንዲቀጩ ጭምር በማድረግ የሚሊሻ አባላቱ ከፍተኛ በደል ይፈጽሙ ነበር። 70 የሚደርሱ ወጣቶችን አስረው ወስደው የደረሱበት አልታወቀም። ይህንን ተከትሎ እንግዲህ ፋኖ በዚህ ኦፕሬሽን ወደ መኩየ አዳማ ወረዳ በመግባት 67 የሚሆኑ የሚሊሻ አባላት በአንድ ካምፕ ውስጥ ለወሬ ነጋሪ ሳይተርፉ አልቀዋል ተብሏል። 25 ክላሽንኮቭ፣ ካዝና፣ ተተኳሽ፣ የደረትና የወገብ ትጥቆችን ጨምሮ በፋኖ እጅ መግባታቸው ነው የተገለጸው። ከዚህ ባሻገር እንግዲህ 7 የሚሆኑ ምርኮኛ ከ60 በላይ የሚሆኑ ደግሞ ሙት ወይም ደግሞ የተደመሰሱ መሆናቸውን ፋኖ ባወጣው አህዛዊ መረጃ ገልጿል። እነዚህ የኦሮሚያ ክልል ሚሊሻዎች ናቸው። በተመሳሳይ እንደዚሁ በዚሁ በአዳማ ወረዳ ሐሙስ ገበያ ተብሎ የሚጠራው ዘንጎ ኪዳነ ምሕረት አቅራቢያ በሰፈረው የኦሮሚያ ልዩ ኃይል ካምፕ ላይ ፋኖ በፈጸመው ጥቃት በዚሁ ከፍተኛ ጉዳት ደርሷል። 12 የሚሆኑ የልዩ ኃይል አባላት ስለመሞታቸውና ቁጥራቸው ያልታወቀው ደግሞ ስለመቁሰላቸው ነው ከአካባቢ የወጡ መረጃዎች የሚያሳዩት። ወደ ማዕከላዊ ጎንደር የሚወስድን መረጃ ላስከትል። በማዕከላዊ ጎንደር በጭልጋ ወደ አርማጭሆ ዳዋ ዳንጉር ተብሎ በሚጠራው አካባቢ በሁለት ዙር ከወጣው መከላከያ አድማ ብተናና ሚሊሻ ጋር በተከታታይ በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ነው የተገለጸው። ሚያዚያ 22 ሚያዚያ 23 በተከታታይ ከጭልጋ በሁለት ዙር ወደ ማዕከላዊ አርማጭሆ ዳዋ ዳንጉር እንቅስቃሴ ያደረገው መከላከያ ሚሊሻና አድማ ብተና ጋር ለዚህ ውጊያ ተደርጓል። ውጊያዎቹ የደፈጣ ጥቃት እንዲሁም ደግሞ የግንባር ተከታታይ ውጊያዎች ናቸው የተደረጉት። በዚህም ፋኖ የነፍስ ወከፍ መሳሪያዎች በእጅ ገብተዋል፣ ተተኳሾችም እንደዚሁ ምርኮኞችም አሉ ሲል ነው እያሳወቀው። ይህንን በተደጋጋሚ እንግዲህ በተደረገው ውጊያ አካባቢውን ለመቆጣጠር ዳዋ ዳንጉርን የወጣው ኃይል ወደኋላ እንዲመለስ ስለመደረጉ ፋኖ ገልጿል። ዘመቻው ከሽፏል፣ በጠንካራ መከላከል ሲሉ ነው የገለጹት። እንግዲህ ወደ ማሰሮ ማህላዊ አርማጭሆ የነበረው ስምሪት ነው። ወደ መረጃዎቹ ቀጥላለሁ። ወደ ምዕራብ ኢትዮጵያ የሚወስድን መረጃን የማስከትለው በምዕራብ ኢትዮጵያ ኩርሙክና ሸርቆሌ ያለው ወታደራዊ ውጥረት ተባብሶ ቀጥሏል። በሱዳን በእግረኛ ወደ ድንበር አካባቢዎች ኃይል እያስጠጉ ሲሆን እንደዚሁ ደግሞ በኢትዮጵያ አየር ክልል ላይም እንደዚሁ የሱዳን ጦር የአየር ቅኝት እያደረገ ነው የሚገኘው። ከአሶሳ ወደ ኩርሙክ ተብሎ ወደሚጠራው አካባቢ ተጨማሪ የኢትዮጵያ መከላከያ ሰራዊት እየተንቀሳቀሰ ነው። የድሮን አሰሳና ቅኝት ዛሬም ቀጥሏል። በዚህ ምክንያት ኩርሙክ ተብላ የምትጠራው ከተማ ህዝብ ሙሉ በሙሉ የድንበር የኬላ ከተማ ናት። ህዝብ ለቆ ወጥቷል። ከአልቡርሃን ጦር ጋር ውጊያ እያደረጉ የሚገኙት የፈጥኖ ደራሽ ኃይል ታጣቂዎች በአሶሳ ይገኛሉ። እንደ መረጃ ምንጮቹ አሶሳ ለሕክምና ገብተዋል ብለዋል። የሕክምና መረጃ ምንጮች እንደገለጹት በርካታ ቁጥር ያላቸው የአርኤስኤፍ ታጣቂዎች በአሶሳ ሸንጉል ተብሎ በሚጠራ የግል ሆስፒታል ሕክምና ላይ ሲሆኑ ታጣቂዎቹ ሌሎች ታካሚዎችንም እየደበደቡ ነው። ፎቶ አንስታችሁናል፣ ምስል ወስዳችኋል በሚል ሌሎችን ሐኪሞችን ጨምሮ በጥርጣሬ ይመለከታሉ ነው የተባለው። ታጣቂዎቹ ጋር እንግዲህ ሌሎች የኢትዮጵያ ጎሳዎችም አብረው ይገኛሉ። የበርታ ጎሳዎች አብረው ይገኛሉ። በውጊያ እየተሳተፉ ይሁን ወይስ ደግሞ በሌላ ምክንያት የታወቀ ነገር የለም። ከአርኤስኤፍ ታጣቂዎች ጋር የኢትዮጵያ የበርታ ጎሳዎች አብረው ይገኛሉ ብለዋል የዓይን እማኞች ይህንን ሲገልጹ። ዛሬ ሚያዝያ 24 2018 ረፋድ የአልቡርሃን ድሮኖች በኢትዮጵያ አየር ክልል እስከ 25 ኪሎ ሜትር ዘልቀው ገብተው ቅኝት አድርገዋል። ዛሬ ማለዳ
ኩርሙክ ከተማ ወደ ኋላ 45 ኪሎ ሜትር ላይ ሆምሻ ወረዳ ፋና ተራራ ላይ የተጠመደው የአየር መቃወሚያና ራዳር በኩል የተሰጠ ምላሽ የለም። እንግዲህ እስካሁን ድረስ የአልቡራን የሰው አልባ አውሮፕላኖች ወደ ኢትዮጵያ ክልል ለአራተኛ ቀን ነው እየገቡ ከጥቃቱ በኋላም አሰሳ እያደረጉ ያሉት። የኢትዮጵያ አየር ኃይል ሆርማሽ ወረዳ ፋና ተራራ ላይ የተጠመዱ የአየር መቃወሚያና ራዳሮች ቢኖሩም እስካሁን ግን በእነዚህ የአልቡራን ድሮኖች ላይም ሆነ የሰው አልባ አውሮፕላኖች የወሰዱት እርምጃ የለም ብለዋል። እና አየር ኃይል አዛዥ ይልማ መርዳሳ እንግዲህ በተደጋጋሚ የአየር ክልላችን ተጥሶ አያውቅም ሲል በተደጋጋሚ ቢገልጽም የአየር ክልሉ ተጥሶ ነው እንግዲህ 22 ሲቪሊያን የተገደሉት የፌዴራል ፖሊስ አባላትን ሳይጨምር ዛሬ አራተኛ ቀኑን በያዘው በኢትዮጵያ ግዛት የሱዳን ሰው አልባ አውሮፕላኖች ድንበር ጥሰው ወይም ደግሞ ሉዓላዊ መሬቱን ጥሰው ገብተው በአየር ክልሉ ቅኝት እያደረጉ ይገኛሉ። ፋና ተራራ ላይ ያለው የአየር መቃወሚያ ለመቼ ነው የሚሆነው ይላሉ የዓይን እማኞች። ይሄ ብቻ አይደለም የሚያሰጋን የሚሉት የመረጃ ምንጮቹ በዚህ ቀጠና እስከ 45 ኪሎ ሜትር ወደ ኢትዮጵያ መሬት ዘልቀው ጥቃት ሲፈጽሙም እንዲሁም ደግሞ ድሮን ቅኝትና አሳ ሲያደርጉ አባይ ግድብ ከዚህ ባልነሰ ርቀት ውስጥ ይገኛል። በዚህ ቀጠና ያሉ ራዳሮችና በዚህ ቀጠና ያሉ የአየር መቃወሚያዎችና ጸረ ሚሳይሎች ምን እየሰሩ ነው በሚል ጉዳዩን እንግዲህ ከፕሮፓጋንዳ ያለፈ አልነበረም ወይ ሲሉ ይጠይቃሉ። እንግዲህ ከፋና ተራራ እስከ አባይ ግድብ ድረስ በተለያዩ ተራሮች የአየር መቃወሚያዎች ያሉ ቢሆንም ግን የሱዳን ድሮኖች በንጹሃን ላይ ያደረሷቸውን ጭፍጨፋዎች መመከት አልቻሉም። ለዚህ ሰዓት እንግዲህ ያሰባሰብኳቸው የሀገር ውስጥ መረጃዎች እነዚህ ነው የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። ለዚህ ጊዜ የነበሩ መረጃዎች እነዚህ ናቸው። በድጋሚ መልካም ጊዜ